አሜሪካና እስራኤል በጣምራ ኢራን ላይ የከፈቱት ጦርነት በዛሬው ዕለት አራተኛ ቀኑን ይዟል። 4 ቀናትን ያስቆጠረው ይህ ጦርነት ታዲያ አሁንም አስገራሚና ዘግናኝ የሆኑ ድርጊቶችን እየታዘብንበት ብሎም እልቂትን የሚያስከትል የረጅም ጊዜ ጦርነት የመሆን ዕድሉ ሰፊ ስለመሆኑ መረጃዎች እየወጡ ያሉበት ሰዓት ላይ እንገኛለን። እነዚህ መረጃዎች በሚወጡበት ሰዓት ደግሞ በርካታ ግለሰቦችና የፖለቲካና ወታደራዊ አናሊሲስ የሚሰሩ ግለሰቦች የዚህ ጦርነት እጣ ፈንታ ምን ይዞ ይመጣል የሚለውን ወሳኙን ጥያቄ ያነሱ ሐሳባቸውን እያካፈሉ ነው የሚገኙት። ይህንን ሐሳብ በማንሳት እያካፈሉ ከሚገኙት ሰዎች መካከል ደግሞ አንድ አንጋፋ አሜሪካዊ ሰው አሉ። እኚህ አንጋፋ አሜሪካዊ እንዲሁ ተራ ዜጋ አይደሉም። እኚህ ሰው የቀድሞ የአሜሪካ ጦር የበላይ መኮንን የነበሩ እስከ ኮሎኔልነት ማዕረግ የደረሱ ሰው ናቸው። ከዛም ባሻገር ደግሞ የአሜሪካን ሴክሬታሪ ኦፍ ዲፌንስ ያማክሩ የነበሩ ከፍተኛ አማካሪ ናቸው። እኚህ ሰው ማን ናቸው ካላችሁ ደግሞ ኮሎኔል ዳግላስ ማክግሪገር ነው የሚባሉት። እኚህ ሰው አስደንጋጭ የሆነን ሐሳብ ይዞ ነው ብቅ ያሉት። የቦምብ ያክል ለምዕራቡ ዓለም ደጋፊዎችና የዛን ስርዓት አቀንቃኞች እንደ ቦምብ ያስደነግጣቸውን ጉዳይ ነው ይዘው ወደ ሚዲያ ብቅ ያሉት። እኚህ ሰው ምንድን ያሉት? ይህ አሁን የተጀመረው ጦርነት በኢራን አሸናፊነት ይጠናቀቃል፣ እስራኤል ደግሞ በጦርነቱ ፍጻሜ ላይ ህልውናዋ አደጋ ላይ ይወድቃል የሚልን ጠንካራ ሐሳብን ነው ይዘው ብቅ ያሉት። እኚህ ሰው በዚህ ብቻ የሚያበቃ አይደለም ሐሳባቸው ወይም ትንታኔያቸው። ያሳለፉትን የረዥም ጊዜ ወታደራዊ ጦር መኮንነትና አማካሪነት ሚናቸው አሁን አሜሪካ ያለችበት ሁኔታ ጥሩ የሚባል ወይም ደግሞ ጥሩ ስታንድ ላይ ወይም አሪፍ ቦታ ላይ እንደማትገኝ የገለጹበት መንገድም እጅግ አነጋጋሪ ያደርጉታል። እኚህ ሰው የአሜሪካ ወታደራዊ አቅም እንደሚባልለት አሁን ያለበት ደረጃ ምናልባት የዓለም ኃያል የምትባለው አሜሪካ በዛ ደረጃኛ በምንጠብቃት ደረጃ ላትሆን ትችላለች የሚሉ ግምቶችን በስፋት እንዲቀነቀኑ ያደረገን ሐሳብ ነው ያነሱት እኚህ የቀድሞ ኮሎኔል ማለት ነው። እኚህ ሰው እያነሷቸው ያሉ ሐሳባት በስፋት ስንመለከታቸው በኋላ ላይ የምናነሳው ይሆናል። ግን እኚህ ሰው አሜሪካ በዚህ ሰዓት ከ14 ቀን በላይ በፉል ስኬል ዋር ውጊያ ላይ ማሳለፍ አትችልም ወይም መቆየት አትችልም የሚሉ ሐሳቦችን እያነሱ ነው የሚገኙት። በተቃራኒው ደግሞ ኢራን ለዚህ አይነቱ ጦርነት በስፋት ተዘጋጅታበት የቆየች አይነት ሁኔታ ስለመኖሩ ነው እየገለጹ ያሉት። በተለይ ደግሞ ባለፉት ቀናት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ያነሱት አንድ ሐሳብ ነበር። ይህ ጦርነት ላለፉት 20 ዓመታት ስንዘጋጅበት የነበረ ጦርነት ነው ሲሉ ነበርና ምናልባትም ይህ ጦርነት ኢራን ያለችው እንዳለው ረዥም ጊዜን የሚወስድ ከሆነ በሂደት ኢራን አሜሪካና እስራኤልን ልትጎዳና እነሱን አቅማቸው እንዲዳከም ልታደርግ የምትችልበትን ስትራቴጂ ከተከተለች ምናልባትም ያው አሜሪካ ሌላ ኃያል ነች፣ ከእስራኤል ጋር አብራ ነው ጦርነቱን ያካሄደች ያለችው። የመካከለኛው ምስራቅ ሀገራት የአሜሪካ ደጋፊ ስለመሆናቸው እናውቃለን። ከዛ ባሻገር ደግሞ የምዕራቡ ዓለምም ከአሜሪካ ጎን ለመቆም እንደማያፈገፍግ እናውቃለን። ምናልባት እንኳን እነ ስፔን እና እንደ ዩናይትድ ኪንግደም የመሳሰሉ ሀገራት አሁን ላይ እያፈገፈጉ ያሉ ቢሆንም ሌሎቹ ሀገራት ግን ከአሜሪካ ጎን እንደሚሰለፉ ግልጽ ነው። ግን ደግሞ እንደዛም ሆኖ ነው ነገሩ አሜሪካ በዩክሬኑ ጦርነት ያፈሰሰችው ሀብቷ ብሎም እስራኤል በጋዛ ጦርነት ወቅት ወይም በጋዛ ላይ በነበረው አሰቃቂ ጊዜ ያፈሰሰችው የጦር መሳሪያ ሀብቷና አሁንም በባለፈው ከ9 ወር በፊት ኢራንና እስራኤል ለ12 ቀናት ሲዋጉ ያወጣችው አቅም አሁንም እየሄደችበት ያለው ሂደት ረዥም እንድትጓዝ ሊያደርጋት አይችልም የሚሉ ሐሳቦች እንዲነሱ እየተደረገ ነው የሚገኘው። ይህንን ሐሳብ ደግሞ የሚያጠናክርልን በዛሬው ዕለት በስፋት በገበያ ልዩ ጥንቅራችን ለመመልከት የመረጥነው የኮሎኔል ዳግላስ ማክግሪገርን ሐሳብ ነው የምናነሳው። እኚህ ኮሎኔል ማናቸው የሚለውን ነገር እናነሳለን። ቅድሚያ የእሳቸው ሐሳብ ለማንሳት ወይም የእሳቸው ሐሳብ ዙሪያ ላይ አድርገን ለመወያየት ስንነሳ ማናቸው ግን እኚህ ሰው? ከዛ ባሻገር ምን አድርገዋል? ሜቢ ዴስክ ላይ ቁጭ ብለው የሚያማክሩ አይነት ሰው ናቸው ወይስ ባትልፊልድ ላይ ወርደው የመሬት ላይ ልምድ ያላቸው ሰው ናቸው የሚለውን ስንመለከት እኚህ ሰው 1999 እንደ አውሮፓውያኖቹ አቆጣጠር ላይ ኔቶ ዩጎዝላቪያን ሲደበድብ በቦምብ ሲያጋይ የኦፕሬሽኑ አስተባባሪ የነበሩ ሰው ናቸው። ባትልፊልድ ላይ ኤክስፒሪየንስ ያላቸው ሰው ናቸው። አሜሪካ ከግዛቷ ወጥታ በሌሎች ሀገራት ላይ በምታደርጋቸው ወታደራዊ ኦፕሬሽኖች ላይ የላቀ ተሳትፎ የነበራቸው ሰው ናቸውና እኚህ ሰው አሁን ላይ ከአሜሪካ በተቃራኒ የቆመ ኢራን ታሸንፋለች፣ የአሜሪካ የበላይነት የሚያበቃበት እስራኤል ደግሞ ህልውናዋ አደጋ ላይ የሚወድቅበት ጦርነት ነው የሚሆነው። ይህ ጦርነት እንዲሉ ያደረጋቸው ምንድን ነው የሚለውን ዋና ዋና ጉዳዮችን አንስተን እንተነትነዋለን። ከወታደራዊ አንጻር፣ ከኢኮኖሚ ብሎም ከዓለም ፖለቲካ አንጻር ያለውን አንድምታ ነው በዛሬው ልዩ ጥንቅራችን የምንተነትንላችሁ። የተከበራችሁ የገበያ ሚዲያ ተከታታዮቻችን ታዲያ እናንተም የዩቲዩብ ገጻችንን
ላይክ ያደረጋችሁ ሼርም አድርጋችሁ ለወዳጆቻችሁ እንዲደርስ አድርጉልን። ሰብስክራይብ ማድረጋችሁ ደግሞ እንዳትዘነጉ። በልዩ ጥንቅራችን ላይ ያላችሁን ሀሳብ አስተያየት ደግሞ ኮመንት መስጫው ላይ ያስቀምጡልን። ከተከታዩ አጭር መሸጋገሪያ በኋላ ተመልሰን ስንመጣ ታዲያ በዝርዝር ጉዳዮች የምንገናኝ ይሆናል። መልካም ቆይታ። ቴምር ሪል ስቴት ከ8 በላይ ሳይቶችን በቃላችን መሰረት ጥንቅቅ አድርገን አስረክበን አሁን ደግሞ የአፍሪካ ህብረት ዋና መቀመጫ በሆነው ቡልጋሪያ የሚገኘው ሳይታችንን ለሽያጭ ክፍት አድርገናል። ይህ ሳይት ደህንነቱ የተጠበቀ የአፍሪካ ህብረት መቀመጫ አጠገብ ይገኛል። የብዙ ዲፕሎማቶች መኖሪያ፣ በብር ገዝተው በዶላር የሚከራዩት ምርጥ ቦታ፣ 100% ሲከፍሉ 30% በነፃ በ20 በመቶ ቅድመ ክፍያ እንዲሁም ቤቶን እስኪረከቡ ያለምንም አይነት የዋጋ ጭማሪ ባለ 1 መኝታ 69 ካሬ፣ ባለ 2 መኝታ 82 ካሬ ጀምሮ ባለ 3 መኝታ ከ126 ካሬ ጀምሮ እንዲሁም የንግድ ሱቆችን ከ14 እስከ 200 ካሬ ለሽያጭ አቅርበናል። ፈጥነው ለሚመጡ ደንበኞች ዝቅተኛ የካሬ አማራጭና ዝቅተኛ ፍሎር ማግኘት ይችላሉ። ሌሎች የንግድ ሱቆቻችን በፒያሳና ገላን ኮንዶሚኒየም፣ በተጨማሪም የመኖሪያ አፓርትመንት አዋሪ ቤተመንግስት ጀርባ፣ ፒያሳ ቸርችል ጎዳና፣ ሳር ቤት ቫቲካን ኤምባሲ እንዲሁም ኃይሌ ጋርመንት ይገኛሉ። ለበለጠ መረጃ በ0903 23 35 88 አሊያም በ0923 06 799 ዋትስአፕ በቴሌግራም አሊያም በቀጥታ ያገኙናል። ቴምር ፕሮፐርቲስ። ተመልሰን መተናል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ልዩ ጥንቅራችን ነው በመከታተል ላይ የምትገኙት። ቀደም ብዬ እንደገለጽኩላችሁ የተለያዩ ወቅታዊና ዓለም አቀፋዊ ብሎም ቀጠናዊና የኢትዮጵያን ብሔራዊ ጥቅም የተመለከቱ ጉዳዮች እንዲደርሷችሁ የዩቲዩብ ገጻችንን ሰብስክራይብ ማድረጋችሁ እንዳትዘነጉ። ኮመንትም ሀሳብ አስተያየታችሁም አስቀምጡልን። ይጨመር ይቀነስ የምትሉት ጉዳይ ካለ ኮመንት መስጫው እናንተ ነው የሚጠብቀው። እሱ ላይ ሀሳባችሁን እንድትገልጹልን በድጋሚ እየጠየቁ አሁን ወደ ዝርዝር ጉዳዩን ነው የምናመራው። በተደጋጋሚ በልዩ ጥንቅሮቻችን ላይ የምናነሳቸው ጉዳዮች አሉ። ከነዛ ጉዳዮች መካከል አንደኛው የአሜሪካ የግላዊ የሆነ የበላይነት ዘመን የሚያበቃበት ጊዜ እየተቃረበ ነው የሚሉ ሀሳቦችን እናነሳለን። ይህ የግላዊ የበላይነት ጊዜ የሚያበቃበት ጊዜ ደግሞ አሁን ነው የሚሉ ሀሳቦች በተደጋጋሚ ይነሳሉ። እነዚህ ሀሳቦች ታዲያ በተለያዩ አቅጣጫዎች የሚነሱ ናቸው። እነዚህ አንቲ አሜሪካ የምንላቸው ኃይላት ብቻ ሳይሆኑ የሚያነሷቸው ራሳቸው አሜሪካውያንና የአሜሪካን ጦር ለዘመናትና ለዓመታት ያገለገሉ ሰዎችም የሚያነሷቸው ሀሳቦች ሆኗል። ከነዛ ሰዎች መካከል ደግሞ ዛሬ ለመወያያ ነጥባችን መነሻ አድርገን የመረጥናቸውና በእሳቸው ሀሳቦች ዙሪያ ልዩ ጥንቅር ያዘጋጀንላቸው ኮሎኔል ዳግላስ መክግሪገር ናቸው። እኚህ ሰው እንዳልኳችሁ የአሜሪካ ወታደራዊ መኮንን የነበሩ ሰው ናቸው። አሁን በጥሮታ ላይ የሚገኙ ናቸው። በጥሮታ ዘመናቸውም ታዲያ ሆነው የአሜሪካ ሴክሬታሪ ኦፍ ዲፌንስን ሲያማክሩ የነበሩ ሰው ናቸው። እኚህ ሰው ዘለግ ያለ አንድ ቃለ መጠይቅን ሰጥቷል። በዛ ቃለ መጠይቃቸውም አሜሪካ እንዲህ ናት እንዴ የሚያስብሉ አስገራሚ የሆኑ ነጥቦችን ነው ሲያነሱ የተስተዋሉት። እኚህ ሰው ያው በቅርበት የሚያውቁትን ስርዓትና ወታደራዊ ሲስተምን ነው እየገለጹ እያብራሩ የነበሩትና የእሳቸውን ሀሳብ ለመመልከት ግድ ብሎናል። እኚህ ሰው አሜሪካ ላለፉት 80 ዓመታት የነበራትን ዓለም አቀፋዊ የበላይነትን ወይም ሄጀሞኒ የምንለው አሁን የሚያበቃበት ጊዜ ላይ ደርሷል፣ በተግባር አብቅቶለታል ሊባል የሚቻልበት ጊዜ በቅርቡ ነው እየመጣ ነው የሚል ሀሳብን አንስቷል። አሜሪካ አሁን ላይ ራሷን እንደማትሸነፍ የበላይ ሀገር አድርጋ መቁጠሯ ወረቀት ላይ ካልሆነም መሬት ላይ እንደዛ አይነት አጋጣሚዎች ወይም እሱን የሚያሳዩን ሁኔታዎች የሉም የሚሉ ሀሳብን ነው እያነሱ ያሉት። ኮሎኔሉ ምንድነው ያሉት? ይህ የውድቀት መንገድ እየመጣ ያለው ዋሽንግተን ዛሬም ድረስ የ1990ዎቹ የነበረውን አካሄድ ልተግብር እያለች ስላለች ነው። ኮሎኔሉ ይህ የአሜሪካ የበላይነት አብቅቶለታል ብለው እንዲያምኑ ያደረጋቸው ያለው ደግሞ ዋሽንግተን ዛሬም ድረስ የ1990ዎቹ የማይሸነፍ ኃይል ነኝ የሚል አስተሳሰብ ይዛ ስለቀጠለች ነው የሚሉ ነው የሚያነሱት። ይህን ውድቀት የፈጠረው ቀዳሚ ምክንያት የምዕራባውያን ጦርነትን መቆጣጠር አለመቻላቸው ነው። ከዚህ ቀደም አሜሪካ በተለያዩ አጋጣሚዎች ያሳየችን አንድ እምነት እንድናሳድርባት የሚያደርገን ነገር አለ። አሜሪካ በተለያዩ የዓለማችን አካባቢዎች በፈለገችው ሰዓት ገብታ በፈለገችው ሰዓት የመውጣት አቅም ነበራት። ምንም እንኳ አፍጋኒስታን ላይ ያየነው በተቃራኒው ቢሆንም 20 ዓመታትም ፈጅታ ታሊባን ማጥፋት የቻለችበት አጋጣሚ አልተመለከትንም። ግን አሜሪካ በተለያዩ አጋጣሚዎች ደግሞ ዓላማዋን የሚያሳኩ ጦርነቶችና ወረራዎችን አካሂዳ ጦርነቱን ጀምራ ስትወጣ አይተናል። አሁን ግን ያንን የማድረግ አቅሟ በሚጠበቀው ልክ አይደለም የሚለውን ሀሳብ ኮሎኔል ዳግላስ እያነሱት ያሉት ሀሳብ ነው። አሁን የምዕራቡ ዓለም ሀያላን ጦርነትን በፈለጉበት ሰዓት ጀምሮ በፈለጉበት ሰዓት አይቋጩትም ነው ዋናው ነጥብ። እዚህ ላይ ሌላ ቦታ መሄድ ሳይጠበቅብን አሁን አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት መመልከት እንችላለን። ይህ ጦርነት ትራምፕ ኢዚ ዊን አድርገው ነበር ያቀዱት። መጀመሪያ ላይ ሲጀምሩት ኢዚ ዊን ማለት ይገባሉ፣ ከፍተኛ የሆኑ የበላይ የጦር መኮንኖችና ሃይማኖታዊ መሪዎችን ይገድላሉ፣ ከዛ ኢራን ትፈራረሳለች፣
እሳቸው ህይወታቸውን ይቀጥላሉ አይነት እሳቤ ነበር የነበረው። ቬንዙዌላ ላይ እንደተካሄደው ያው ማዱሮን ፒክአፕ አደረጓቸው፣ ወሰዷቸው፣ ታገቱ፣ ፍርድ ቤት ቀረቡ ምናምን። ከዛ በኋላ ቬንዙዌላ በሌላ መንገድ እንድትጓዝ የማድረግ ወይም በትራምፕ ፍላጎት መሰረት እንድትሄድ የማድረግ ጥረቶች ሲያደርጉ ነበር። ኢራን ላይም ተመሳሳይ ነገር አያቶላውን ከገደልናቸው ሜቢ ከዛ በኋላ ስሙዝ የሆነ ነገሮች ይኖራሉ ወይም ሀገሪቱ ሙሉ ለሙሉ ልትፈራረስ፣ ስርዓቷ ሊፈራረስ ይችላል የሚል እቅድ እንደነበራቸው ነው አሁን እየወጡ ያሉ መረጃዎች የሚያሳዩት። ኢራን ግን አሜሪካ ባቀደችው መንገድ ሳይሆን ጦርነቱ ከቁጥጥራቸው ውጪ ሆኖ የጀመሩበት ቀንን እንጂ መቼ ይቆማል የሚለውን ነገር ሊያስቡት እስካይችሉ ድረስ አይገመቴ እንዲሆን አድርገዋለች። ጦርነቱን ወደ መካከለኛው ምስራቅ አዛምተዋለች። ኩርዶች አሁን ኢራን ላይ ጦርነታቸውን አውጀዋል። በሊባኖስ በኩል ሌላ የጦር ግንባር ተከፍቷል። እነዚህ አክሲስ ኦፍ ሬዚስታንስ ምንላቸውና የየመን ሀውቲዎች የመሳሰሉ ኃይሎችም ጥቃታቸውን ለመፈጸም በተጠንቀቅ ነው የሚገኙት። አሜሪካ ይህንን የኤስካሌሽን ዶሚናንስ ነበራቸው ከዚህ በፊት። አሁን እሱ ነገር ማጣታቸው ያንን የሀያልነታቸው ለሀያልነት ዘመናቸው እንዲያበቃ እያደረገ ይገኛል የሚሉ ሀሳቦች እንዲነሱ አድርጓል። ከዚህ ባሻገር ደግሞ የኃይል ሚዛን መዛባትም አለ። እንደ ኢራን፣ ሩሲያ፣ ቻይና የመሳሰሉ ሀገራት የራሳቸው የጦርነት ቀጠና የመወሰንና የአሜሪካን ኃይል የመመከት አቅምን ገንብተዋል። በዚህ ሰዓት ላይ ይህ ኃይል ሚዛን መዛባት ደግሞ አሜሪካን የወረቀት ላይ ብቻ ነበር እያደረጋት ነው የሚገኘው የሚሉ ሀሳብ ነው የሚነሱ። በተለይም በመካከለኛው ምስራቅ የሚታየው ግትርነት ለታላቁ የአሜሪካ መንግስት መፈራረስ መነሻ ሊሆን እንደሚችል ነው መረጃዎች የሚያሳዩት። ስፔሻሊም የኮሎኔል ዳግላስ ማክግሪገር ሀሳብ የሚያጠነጥነው በዚህ ዙሪያ ላይ ነው። ወደ ዝርዝር ነጥቦቹ ስንገባ ምንድን ነው የምናገኘው የሚለውን ነገር እናንሳ። የአሜሪካ የጦር መሳሪያ ማምረቻ ተቋማት ወይም ዲፌንስ ኢንዱስትሪያል ቤዞች መክሰማቸው ዋነኛው የውድቀት ምክንያት ነው። ማክግሪገር በዝርዝር እንደሚያነሳው ዘመናዊ ጦርነት የሚሸነፈው በፕሮፓጋንዳ አይደለም። ፕሮፓጋንዳ ያው አንዱ የዋር ፍሮንት ወይም የውጊያ ሜዳ ስለመሆኑ ግልጽ ነው። በሱ ጉዳይ ላይ አንከራከርም። ግን ደግሞ አሁን ላይ በፕሮፓጋንዳ ብቻ የሚሸነፍ ጦርነት የለም። ወታደራዊ አቅምህ በከፍተኛ ሁኔታ ካላደገ ጦርነትን ልታሸንፍ አትችልም። ወታደራዊ አቅምህ ራሱ አድጎ ጦርነት ተሸነፈ ልትወጣ የምችልበት እድል ሰፊ ሊሆን ይችላል። አሁን እያየን ያለነው ምንድን ነው? አሜሪካና እስራኤል ወደ ኢራን ሚሳኤሎችን እያዘነቡ ነው። እስከ መቼ ድረስ ነው ይህንን ሚሳኤል እያዘነቡ መቀጠል የሚችሉት? ኢኮኖሚያቸው፣ ወታደራዊ ማምረቻዎቻቸው ይህንን እንዲያደርጉ ይፈቅዳሉ ወይ? ይህንን ጥያቄ ስንጠይቅ አቅም የላቸው የሚለውን አንግል ወይም ፐርሴፕሽን ይዘን ሳይሆን ኢራን አንጻራዊ በሆነ ሰላም ነው የቆየችው ከነሱ አንጻር። አሜሪካ በዩክሬን በኩል ከሩሲያ ጋር እየተዋጋች ነው ያለችው። ይህ ጦርነት መነሳቱ ራሱ ለዩክሬን ራሱ ሌላ ስጋትን ይዞ መጥቷል። ሜቢ አሜሪካ እዚህ ጦርነት ላይ ሳምንታት ወይም ወራት የምትቆይ ከሆነ ለዩክሬን የምታቀርበው ወታደራዊ ድጋፍ መስተዋጎል ሊገጥመው ይችላል። ለሩሲያ ይህ ሰርግና ምላሽ ነው። ጥሩ አጋጣሚ ነው የሚፈጥርላት ለሩሲያ። እነዚህ ነገሮችም ታሳቢ የሚደረጉ ነጥቦች ናቸው። አሜሪካ ከጦርነት ወደ ጦርነት ነው እየገባች ያለችው። ዩክሬንን በመደገፍ ሩሲያ ላይ ያለውን ጦርነት እያፋፋመች ነው። እስራኤል በጋዛ ላይ በነበራት ጦርነት ወቅት በከፍተኛ ሁኔታ ስትደግፋት ነበር። አሁን ደግሞ እስራኤልን በመደገፍ በጣምራ ኢራንን እየደበደቡ ነው ያሉት። ኢራንን እየደበደቡ ባሉበት ሰዓት ግን ኢራንም ያጸፋ ምላሿን እየሰጠች ነው የምትገኘው። የኢራን ያጸፋ ምላሽ ደግሞ እንደምናውቀው ነው መካከለኛው ምስራቅን እያዳረሰ ነው ያለው። በአንድ ጊዜ 27 እና 20 ምናምን ታርጌቶችን ነው እየመታች ያለችው ኢራን። በአንድ ጊዜ ከ40 በላይ ሚሳኤሎች ነው እየተተኮሱ ያሉት። ድሮኖቹ ቁጥር ስፍር የላቸውም። እነዚህን ነገሮች ለመከላከል ደግሞ አሜሪካ ፓትሪዮትም በሉት አይረንዶም በሉት ምንም በሉት የተለያየ መከላከያ ስርዓቶቿን እየተጠቀመች ነው ያለችው። በአስገራሚ ሁኔታ የኢራን ሻሂድ ድሮኖችን ለመምታት ከፍተኛ $1 ሚሊዮን የሚያወጣ የመከላከያ ስርዓትን ነው እየተጠቀመች ያለችው አሜሪካ። ይህ ነገር እስከ መቼ ድረስ ነው ሊቀጥል የሚችለው? አሜሪካ ይህንን የማስቀጠል አቅም አላት ወይ የሚለውን ነጥብ ኮሎኔል ዳግላስ ማክግሪገር ያነሱታል ማለት ነው። ከዚህ ጋር በተያያዘ የዩክሬኑ እውነት የሚያሳየን አንድ ነገር ነው። የምዕራባውያኑ የጦር መሳሪያ ክምችት በተለይም እነዚህ ትልልቅና ከባባድ የሆኑ ሚሳኤሎችና መሳሪያዎች ከሳምንታት በላይ ሊዘልቅ የሚችል እድሜ የለውም ይላሉ። ይህንን አይደለም እያልኩ ያሉት። የቀድሞው የአሜሪካ መከላከያ ሚኒስትር አማካሪ የነበሩት ኮሎኔል ዳግላስ ማክግሪገር ናቸው ይህንን ሀሳብ የሚያነሱት። ሌላኛው በአሜሪካ በኩል እየታየ ያለው ሚስ ካልኩሌሽን ደግሞ ምንድን ነው ከተባለ በአሁኑ ሰዓት አሜሪካ መሆኑ እስራኤል የአየር ድብደባ ብቻ ኢራንን ለማሸነፍ ሊጠቅማቸው እንደማይችል አረጋግጧል። ኢራን በዚህ ብቻ የምትንበረከክ ሀገር አለች። ይህ የማክግሪገር እምነት የሚመነጨው ደግሞ ኢራን ባለፉት 10 ዓመታት የገነባችው ወታደራዊ ስትራቴጂ ለመከላከልና ለጸረ ማጥቃት ዘመቻዎች ውጤታማና ብቁ ስለሚያደርጋት ነው።
በተለይም እንደ ማክሪገር ትንታኔ ከሆነ ዋሽንግተን በኢራን ላይ የምትከፍተው ማንኛውንም አይነት የአየር ጥቃት የኢራን አቅም ከማዳከም ይልቅ የአሜሪካን ስትራቴጂካዊ ሀብቶች በተለይም የባህር ላይ ተንሳፋፊ የጦር አይሮፕላኖች እነዚህ ኤርክራፍት ካሪየር የምንላቸው ማለት ነው ለማይታሰብ ኪሳራ ሊያጋልጣቸው እንደሚችል ነው ኮንሬሉ የሚያነሱት። ከዚህ ባሻገር ኢራን በመሬት ውስጥ በሺዎች የሚቆጠሩ ኪሎሜትሮች ርቀው የተሰሩ እነዚህ ሚሳኤል ሲቲስ ወይም የሚሳኤል ከተሞች እያልን የምንጠራቸው ማለት ነው እነዛ መገንባታቸው ማንኛውንም አይነት የመጀመሪያ ዙር የአየር ጥቃት ሊያገኛቸው አይችልም። እንደ ቢ1 እና ቢ2 አይነት ቦምበሮች ናቸው እነዚህን የሚሳኤል ከተሞችን አግኝተው ሊያጠፉ የሚችሉት። አሜሪካ እነዚህን አይሮፕላኖች ወይም የጦር ጀቶችን ለማብረር ደግሞ ከአሜሪካ ረዥም ርቀት ተጉዞ እንደምናስታውሰው ነው የዛሬ 9 ወር ገደማ በተካሄደው ጦርነት አሜሪካ ቢ2 ቦምበሮቿን በመጠቀም ከአሜሪካ ቀጥታ ወደ ኢራን በመብረር ነበር በኢስፋሃን የመሳሰሉ የኒውክሌር ፋሲሊቲዎች ጥቃት የፈጸሙ። እነዛ ከፍተኛ አቅም ያላቸው የጦር ጀቶች ግን አሁን ጥቅም ላይ የዋሉ ቢሆንም ግን እየመቱት ያሉት ኢላማ በተጠበቀው ልክ ውጤታማ እየሆነ አይደለም። በሌላ በኩል ማክሪገር የሚተነትነው ደግሞ በኢራን የሃይፐርሶኒክ እና የድሮን ቴክኖሎጂ ብቃት ነው። ኢራን አሁን ላይ የተለያዩ በሺዎች የሚቆጠሩ ድሮኖች እና የተለያዩ አይነት ያላቸው ሚሳኤሎችን ነው እየተጠቀመች ያለችው። በተለይ ግን ሃይፐርሶኒክ ሚሳኤሎቿ ኢራንን ትልቅ አቅም የሚሰጧት ሆነው እናገኛቸዋለን። አሜሪካ በመካከለኛው ምስራቅ ላይ አሁን እንደነ ዩኤስኤስ አብርሃም ሊንከንን ጨምሮ ጀራልድ ፎርድን የመሳሰሉ ከፍተኛ አቅም ያላቸው ግዙፍ የጦር ጀት ተሸካሚ መርከቦችን በአካባቢው ላይ አሰማርቶ የባህሩን ሙሉ የበላይነትን ወስዷል። በርካታ የኢራን መርከቦችንም በመምታት እንዲሰጥሙ አድርገዋል። ኢራን ይህንን ነገር ታውቀዋለች። በባህር ላይ ከአሜሪካ ጋር በተፎካክራ የበላይነት ሊኖራት እንደማይችልን ታውቀዋለች። ግን ኢራን እዚህ ላይ የወሰደችው የበላይነት ደግሞ ምንድን ነው? ሃይፐርሶኒክ ሚሳኤሎቿንና ድሮኖቿን በአግባቡ ጥቅም ላይ ያዋለች ነው የምትገኘው። እነዚህ የድሮንና ሌሎች የሃይፐርሶኒክ ሚሳኤል ቴክኖሎጂዎች አሜሪካውንም ድረስ በባህር ኃይል ላይ የበላይነት እንዳላት ብትመካም ኢራን ግን ውድ ያልሆኑ ነገር ግን እጅግ ውጤታማ የሆኑ በሺዎች የሚቆጠሩ ሚሳኤሎችና ድሮኖችን መጠቀም ወይም ማስወንጨፍ ትችላለች። እነዚህ መሳሪያዎች የአሜሪካን ውድ የሆኑ የመከላከያ ስርዓቶችን ይፈትናሉ። እንደነ ኤጅስ እና ፓትሪዮት የመሳሰሉ የመከላከያ ስርዓቶችን በማጨናገፍ በቢሊዮን ዶላር የሚያወጣ ኪሳራን ለአሜሪካና ለአጋሮቿ ለነ እስራኤል ይዳርጋሉ ማለት ነው። ከዚህ ይህ ተመጣጣኝ ያልሆነ ጦርነት ወይም አሲሜትሪክ ዋርፌር ታዲያ አሜሪካን በመካከለኛው ምስራቅ ያላትን ወታደራዊ ምሰሶ እንድታጣ ያስገዳት ነው የሚገኘው። ይህ ቴክኖሎጂ ጋሻ ለኢራን የፖለቲካ የበላይነት የሰጠ ቢሆንም ማክሪጎር እንደሚለው ግን ኢራን ራሷን ከምዕራባውያን ጥቃት ለመከላከል እንደምትችል ትልቅ ማረጋገጫ ተደርጎ ይወሰዳል። እዚህ ላይ ዋናው የምናነሳው የዛሬው ጉዳያችን ኮሎኔል ማክሪገር የሚያነሳው እጅጉ አስደንጋጭ ሐሳብ እስራኤል እንደ ሀገር የመቀጠል ህልውናዋ አሁን ላይ በታሪኳ ታይቶ በማይታወቅ ሁኔታ አደጋ ላይ ወድቋል የሚለው ሐሳብ ነው። ይህ አደጋ የመጣው እስራኤል ካላት ወታደራዊ አቅም ማነስ ምናምን የሚገናኝ አይደለም። የጦርነቱ ባህሪ ከቀናት ጦርነት አሁን ፍጻሜው መቼ እንደሆነ የማይታወቅ ወደሆነ ጦርነት መሸጋገሩ ነው። ይህ ጦርነት ረዥምና አድካሚ ወደሆነ ጦርነት በመቀየሩ ነው ይህንን ሐሳብ እንዲያነሳ ማክሪገር የተገደደው። ኮሎኔሉ እንደሚሉት እስራኤል በጂኦግራፊያዊ አቀማመጧ እጅግ ጠባብ በመሆኗና ስትራቴጂካዊ ጥልቀት ወይም ስትራቴጂክ ደብዝ ስለሌላት ዘመናዊ ሚሳኤሎችና ድሮኖች በታጠቁ የክልሉ ኃይሎች በቀላሉ ልትጠቃና ልትገረሰስ የምትችልበት እድል አለ ነው የሚለው። ይህንን የህልውና ስጋት የፈጠረው ቀዳሚው ምክንያት ደግሞ እስራኤል የከበባት የእሳት ቀለበት ነው፣ ሪንግ ኦፍ ፋየር በማለት የሚጠሩት። ማክሪገር እንደሚያስረዳው ቀደም ባሉት ጊዜያት እስራኤል የአረብ ሀገራትን መደበኛ ጦር በቀላሉ ስታሸንፍ ነበር። አሁን ግን እየገጠማት ያለው እንደ ሂዝቦላ ያሉ በመቶ ሺዎች የሚቆጠሩ ጥቃቅን ድሮኖችና ሚሳኤሎችን የታጠቁ ኃይሎች ነው። እነዚህ ኃይሎች በመሬት ስር ምሽጎች የሚንቀሳቀሱ እንደመሆናቸውና ነንስቴት አክተሮች በመሆናቸው አስጊ ያደርጋቸዋል። እነዚህ ኃይሎች የእስራኤልን የአይረን ዶም የመከላከል አቅም በማጨናገፍ የሀገሪቱን የኤሌክትሪክ ኃይል፣ የውሃ አቅርቦት፣ የኢኮኖሚ ማዕከላት ሙሉ በሙሉ ሽባ ለማድረግ ይንቀሳቀሳሉ። ይህንን የማድረግ አቅምም ገንብተዋል እያለን ያለው። ይህ ደግሞ እስራኤል ለዜጎቿ ዋስትና መስጠት ወደማችልበት ደረጃ ያደርሳታል። በዛ ላይ ኢራንም በቀጥታ እስራኤል ላይ ጥቃት መፈጸም ከቀጠለች የእስራኤል ጉዳይ እጅግ አስጊ ሁኔታ ውስጥ ይገባል። የእስራኤል መከላከያ ሰራዊት ወይም IDF የተገነባበት መሰረታዊ አስተሳሰብም መክሸፉን ያትታል የማክሪገር ሐሳብ። የእስራኤል ጦር የተገነባው ለአጭር ጊዜና ለፈጣን ማጥቃት እንጂ አሁን እያጋጠመው ላለውና ወራትን አልፎ ዓመታትን ለሚፈጅ ጦርነት አይደለም የሚል ሐሳብም ነው የሚያነሳው። በሌላ በኩል የማክሪገር ትንታኔ እንደሚያሳየው ከሆነ የእስራኤል የሰው ኃይል ውስን መሆንና የኢኮኖሚዋ በወታደራዊ ግዳጅ ምክንያት መዳከም ሀገሪቱን ለውስጣዊ መፈራረስ
እንዳይዳርጋት ይሰጋል። በተለይ በሰሜንና በደቡብ ያሉ ሰፋሪዎች ተፈናቅለው መቆየታቸው የእስራኤልን ማህበራዊ ውል እያፈረሰው መሆኑን እንደ ትልቅ የሽንፈት ምልክት ተደርጎ የሚወሰድ መሆኑን መክሬገር ያነሳል። ይህ የህልውና ስጋት የሚመነጨው ታዲያ ከአሜሪካ ድክመት ጋር የሚያያዝ መሆኑንም ልብ ማለት ይገባናል። መክሬገር የሚያስቀምጠው ሌላኛው እጅግ አስደንጋጭ መደምደሚያ ደግሞ አሜሪካ ከኢራን ጋር ከፍተኛ ተኳሽነት ያለው ወይም ሃይ ኢንተንሲቲ የተሞላበት ጦርነት ውስጥ ብትገባ ትክክለኛው ኢላማቸውን የሚመቱ ዘመናዊ ሚሳኤሎቿ ወይም ጥይቶች ከ10 ወይም 14 ቀናት በላይ ሊያስቀጥሏት አይችሉም የሚለውን አስገራሚው ሐሳብ ነው። ይህ ሐሳብ የአሜሪካ ሴክሬታሪ ኦፍ ዲፌንስን ያማከር ከነበረ ሰው የመጣ መሆኑ አስደንጋጭነቱ ይበልጥ ያደርገዋል። ይህ የሎጂስቲክስ ቅዠት ታዲያ አሜሪካን በዓለም ፊት አቅመ ቢስ የሚያደርጋት እንደሆነ ተገልጿል። ጦርነቱን ለመቀጠል የሚያስችል የኢንዱስትሪ አቅም ስለሌላትም ሽንፈቷን ለመቀበል እንደምትገደድ ነው መክሬገር የሚያስረዳው። እንደ እርሱ ትንታኔ ከሆነ ጦርነት የሚሸነፈው በቴሌቪዥን በሚሰጡ ጀግንነት የተሞላባቸው መግለጫዎች ብቻ አይደለም። ሎጂስቲክስ ለጦርነት አሸናፊነት ትልቁና ቁልፉ ጉዳይ ነው። ይህን አደገኛ ሁኔታ የፈጠረው ቀዳሚው ምክንያት ደግሞ አሜሪካ ላለፉት 2 ዓመታት በዩክሬንና በእስራኤል ሲካሄዱ ለነበሩ ጦርነቶች ማለትም እስራኤል ጋዛ ላይ ስታካሄዱ ለነበረው ከኢራን ጋር በነበረባት ጦርነት ዩክሬን ደግሞ ከሩሲያ ጋር ያካሄደችው ባለው ጦርነት ላይ ያደረገችው ተሳትፎ ነው አሜሪካ እንደዚህ አይነት አጣብቂኝ ውስጥ እንድትገባ አድርጓታል የተባለው። የፔንታጎን ባለስልጣናት አሜሪካን የዲሞክራሲ የጦር መሳሪያ ማከማቻ እያሉ ይጠሯታል። ነገር ግን አሁን እውነታው የሚያሳየን አሜሪካ በወር ውስጥ የምታመርተው ተተኳሽ በጦርነቱ ለአንድ ቀን ብቻ ሊያገለግል የሚችል ስለመሆኑ ነው የሚያሳዩት። ይህን ያሉት ደግሞ የቀድሞው የአሜሪካ ሴክሬታሪ ኦፍ ዲፌንስ አማካሪ የነበሩትን ዳግላስ መክሬገር ናቸው። ይህ ማለት አሜሪካ አሁን ያለችበት የኢንዱስትሪ ደረጃ ለ21ኛው ክፍለ ዘመን ታላቅ ጦርነት ሳይሆን ለ19ኛው ክፍለ ዘመን አነስተኛ ግጭቶች ብቻ የሚመጥን ነው ወደሚል ድምዳሜ እንዲሄዱ አድርጓቸዋል ሰውየው። ሌላኛው አሜሪካ ችግር ውስጥ የከተታት ያለው ነገር ደግሞ ስትራቴጂክ ብላይንድነስ በማለት የተገለጸው ሁኔታ ነው። ይህ ስትራቴጂካዊ እውርነት በማለት የሚገለጸው ሁናቴ ዋሽንግተን አሁንም ቢሆን በዓለም ላይ ያሻትን ማድረግ እንደምትችልና የትኛውንም ሀገር በኃይል ማንበርከክ እንደምትችል እንድታምን ያደረጋል። መክሬገር እንደሚለው ይህ ከእውነት የራቀ እምነት አሜሪካን ወደማታሸነፍበትና ለብሔራዊ ደህንነቷ አስጊ ወደሆነ ግጭት እየመራት ነው የሚለው። ይህም በታሪክ ታይቶ በማይታወቅ የዲፕሎማሲና የወታደራዊ ውድቀት መነሻ ሆኗል። ይህ የሐሰት ተስፋ የፈጠረው ቀዳሚው ምክንያት ደግሞ ምንድነው ካላችሁ ዋሽንግተን ያለው የፕሮፓጋንዳ ስርጭት ነው። መክሬገር እንደሚያስረዳው የፖሊሲ አውጪዎችና የፔንታጎን አማካሪዎች እውነተኛ ወታደራዊ መረጃዎችን ከመተንተን ይልቅ ለፖለቲካዊ ፍጆታ የሚውሉና አሜሪካ ሁሌም አሸናፊ ናት የሚለውን ተረክ ማራገብ መምረጣቸው ነው። መክሬገር የአገዛዝ ለውጥ ለማምጣት አሜሪካ መንቀሳቀሷም እንደ ትልቅ ስህተት ነው የሚያነሳው። አሜሪካ በተመሳሳይ መልኩ የአገዛዝ ለውጥን ለማምጣት ብላ የተንቀሳቀሰችባቸው ሀገራት አፈራርሳቸው የሽብር ማዕከል አድርጋቸው ሌላ የተባሰ ውስብስብ ችግር ፈጥራባቸው እንደወጣች ደግሞ የምናውቀው የቅርብ ጊዜ ታሪክ ነው። ይህንን ነገር ኢራን ላይ ለመድገም በተነሳሽነት ነው እየሰራች ያለችው አሜሪካ። የረዥም ቼንጅ ለማምጣት ነው የምንቀሳቀሰው ስትል ነገ ላይ ምንድነው ፕላናችሁ ተብለው ሲጠየቁ በቃ ረዥም ቼንጅ ነው እንጂ ከዛ በኋላ ኢራን ውስጥ ስለሚፈጠረው ነገር የሚያስቡት ነገር የለም። ይህ አሜሪካና እስራኤል አይናቸውን ጨፍነው የገቡበት ጦርነት መጨረሻ ላይ ራሳቸውን መልሶ እንዳይበላቸው ስጋትን ጭሯል። ጉዳዩን ስናጠቃልለው ግን መክሬገር የሚያስቀምጠው ወሳኝ መደምደሚያ ነው የምናገኘው። አሜሪካና እስራኤል ራሳቸውን ከጥፋት ለማዳን ከፈለጉ ላለፉት 30 ዓመታት ሲከተሉት የነበረውን የዓለም የበላይነት ወይም ግሎባል ሄጅሞኒ ያ ህልማቸው በአስቸኳይ እርግፍ አድርገው መተው አለባቸው የሚል መደምደሚያ ነው ያስቀመጠው። ይህ ማለት አሜሪካ ከመካከለኛው ምስራቅ ወታደራዊ ኃይሏን ማውጣት፣ ከኢራን ጋር ያላትን ጠብ በዲፕሎማሲ መፍትሄና እስራኤልም ከጎረቤቶቿ ጋር አብራ መኖር የምትችልበትን አዲስ ስምምነት መፍጠር ይኖርባታል የሚል መክሬገር እንደሚለው ይህ ካልሆነና አሁንም በኃይል ሁሉንም ነገር ለመፍታት ከተሞከረ ውጤቱ የምዕራባውያን ስልጣኔና የእስራኤል መንግስት ታሪካዊ ፍጻሜን ይዞ የሚመጣ ነው የሚል አስደንጋጭና ትኩረት ሊሰጠው የሚገባ መደምደሚያ ነው የሰጠው። ይህ የመዳኛ መንገድ አስገዳጅ ያደረገው ቀዳሚው ምክንያት ደግሞ አሜሪካ ዛሬ ላይ ያላት ውስጣዊ ድካም ከውጭ ጠላቶቿ በላይ አደገኛ በመሆኑ ነው። መክሬገር እንደሚያስረዳው አሜሪካ በቢሊዮን የሚቆጠር ዶላር በውጭ ጦርነቶች ላይ ከማፍሰስ ይልቅ የፈረሰውን የኢንዱስትሪ መሰረቷን ለመጠገን ድንበሯን ለማስከበርና የውስጥ ኢኮኖሚዋን ለማረጋጋት ትኩረት መስጠት እንዳለባት ይገልጻል። አሜሪካ ገለልተኛ ወይም ኒውትራልና በራሷ ጉዳይ ላይ የምታተኩር ሀገር መሆኗ ብቻ ራሷን ከኢኮኖሚና ከማህበረሰባዊ መፈራረስ ሊታደጋት እንደሚችል ያስቀምጣል። ይህ እንዲሆን ደግሞ አሜሪካና እስራኤል ራሳቸውን ችሎ መቆም ይጠበቅባቸዋል።
እስራኤል አሜሪካ ላይ ጥገኛ በመሆን በአሜሪካ በተለይ በአሜሪካ ጦር ላይ ያላትን ጥገኝነት መቀነስና ከቀጠናው ኃያላን ማለትም ከነ ኢራን ከነ ቱርክ ከነ ሩሲያ ጋር አዲስ የደህንነት መዋቅር ወይም ትስስርን መፍጠር እንዳለባት ነው የሚመክረው። መክሪገር እንደሚለው አሜሪካ ለዘላለም በመካከለኛው ምስራቅ ላይ ልትቆም አትችልም ወይ ልትቆይ አትችልም። ስለዚህ እስራኤል ከአሜሪካ ከመውጣቷ በኋላ ለሚመጣው አዲስ ዓለም ራሷን ዛሬውኑ ማዘጋጀት አለባት። ይህ ደግሞ ግዛትን ከማስፋፋት ይልቅ ሰላምን በድርድር ማምጣት ይጠይቃል የሚልን ጥልቅ ሐሳብ አንስቶ ነው ትንታኔውን የሚቋጨው። የቀድሞው የአሜሪካ ሴክሬታሪ ኦፍ ዲፌንስ የከፍተኛ አማካሪ የነበረው ኮሎኔል ዳግላስ መክሪገር ማለት ነው። ይህንን ታዲያ የዛሬው የልዩ ጥንቅራችን ዋነኛ ጉዳይ ልናደርገው የመረጥነውም ጉዳይ ከነዚህ ነጥቦች አንጻር ነው። ኮሎኔሉ እያሉ ያሉት አሜሪካና እስራኤል እየተከተሉት ያሉትን መንገድ ራሳቸውን ጠልፎ የሚጥላቸው ነው። ኢራን እጠፋለሁ ብላ ካሰበች ብቻዋን ላለመጥፋት ነው የምትጥረው። ባለፉት 4 ቀናት የተመለከትነው ጉዳይም ይህንኑ ነው። ኢራን ላይ ጥቃት ሲፈጸም ኢራን ከ20 በላይ የሆኑ የአሜሪካ ቤዝ ሰፈሮች የጦር ሰፈሮችን ታጠቃለች። የመካከለኛው ምስራቅ ሀገራትን ታዳርሳለች። እስራኤል ድረስ የሚምዘገዘግ ሚሳኤልን ትልካለች። ኢራንን ለማጥፋት ወይም በኢራን ሬጅም ቼንጅ ለማምጣት የሚደረጉ ጥረቶች አሜሪካና እስራኤልን ራሳቸው ጠልፎ የሚጥሉ ስለሆነ በጥንቃቄ ሊቃኙና ሊታዩ ይገባል። ከዛ ባሻገር ደግሞ እስራኤል ከቀጠናው ኃይላት ጋር በሰላማዊ መንገድና በድርድር ሰላም ማምጣት ካልቻለች ምናልባትም የራሷ ህልውና አደጋ ላይ የሚጥል ሁኔታ ይገጥማታል የሚልን ሐሳብን ነው በስፋት ያነሱት። ቀደም ብለን መግቢያችን ላይ እንዳነሳ ነው ደግሞ ሰውየው ያንን ሐሳብ ያነሱት ኢራን ዊል ዊን እስራኤል may not survive በሚል ርዕስ በተሰራጨው ቃለ መልሳቸው ነው። ቃለ መልሱን እንደዚህ ባጭሩ ቃኘ ነው። የተከበራችሁ የገበያ ሚዲያ ተከታታዮቻችን ልዩ ጥንቅራችን በመከታተል እስከዚህ ሰዓት ድረስ አብራችሁን ስለቆያችሁ እጅግ አድርገን ነው የምናመሰግነው። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ መልካም ሁሉ ለእናንተ እንመኛለን። ሐሳብ አስተያየቶቻችሁን ኮመንት መስጫው ላይ አስቀምጡልን። የዩቲዩብ ገጻችንን ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትዘነጉ። ሰላም። ቴምር ሪል ስቴት ከ8 በላይ ሳይቶችን በቃላችን መሰረት ጥንቅቅ አድርገን አስረክበን አሁን ደግሞ የአፍሪካ ህብረት ዋና መቀመጫ በሆነው ቡልጋሪያ የሚገኘው ሳይታችንን ለሽያጭ ክፍት አድርገናል። ይህ ሳይት ደህንነቱ የተጠበቀ የአፍሪካ ህብረት መቀመጫ አጠገብ ይገኛል። የብዙ ዲፕሎማቶች መኖሪያ፣ በብር ገዝተው በዶላር የሚከራዩት ምርጥ ቦታ፣ 100% ሲከፍሉ 30% በነፃ በ20 በመቶ ቅድመ ክፍያ እንዲሁም ቤቶን እስኪረከቡ ያለምንም አይነት የዋጋ ጭማሪ ባለ 1 መኝታ 69 ካሬ፣ ባለ 2 መኝታ 82 ካሬ ጀምሮ ባለ 3 መኝታ ከ126 ካሬ ጀምሮ እንዲሁም የንግድ ሱቆችን ከ14 እስከ 200 ካሬ ለሽያጭ አቅርበናል። ፈጥነው ለሚመጡ ደንበኞች ዝቅተኛ የካሬ አማራጭና ዝቅተኛ ፍሎር ማግኘት ይችላሉ። ሌሎች የንግድ ሱቆቻችን በፒያሳና ገላን ኮንዶሚኒየም፣ በተጨማሪም የመኖሪያ አፓርትመንት አዋሪ ቤተመንግስት ጀርባ፣ ፒያሳ ቸርችል ጎዳና፣ ሳር ቤት ቫቲካን ኤምባሲ እንዲሁም ኃይሌ ጋርመንት ይገኛሉ። ለበለጠ መረጃ በ0903 23 35 88 አሊያም በ0923 06 799 ዋትስአፕ በቴሌግራም አሊያም በቀጥታ ያገኙናል። ቴምር ፕሮፐርቲስ